የጊታና የሉሌ ታናሽና ታላቅነት በገና ጨዋታ አይሰራም። እንደውም ከናባባሉ አሲናገን በገና ጨዋታ እዮሃ አሲናገን አይቆጡም ጌታ አይደለም የሚባለው። ጌቶች ሜዳ ወርደው በገና በዓል ከሎሌዎቻቸው ጋር የገና ጨዋታን ሲጫወቱ በሎሌያቸው ለሚደርስባቸው እርግጫም ይሁን ጡጫ ቂም መያዝም ሆነ መቆጣት የማይታሰብ ነው። ሃይማኖታዊውን ይዘትም ስናየው ደግሞ የቤተ ክርስቲያን አስተምሮት ክርስቶስ ከሰማይ ሰማያት ወርዶ ከሰዎች ጋር መደባለቁን ይነግረናል። እንዲህ እየሆነ ታዲያ የግሪጎሪያንን ካሌንደር መከተል የጀመሩት ምዕራባውያን በእነሱ አቆጣጠር ዲሴምበር 25 ላይ የገና በዓላቸውን ሲያከብሩ በኢትዮጵያችን ደግሞ የኖረውን የጁሊያንን ካሌንደር በመከተል ታኅሳስ 29 ቀን ከሁለት ሳምንታት በኋላ በመላው የክርስትና እምነት ተከታዮች ዘንድ የክርስቶስ ልደት በድምቀት ይከበራል። በዓሉን የምታከብርበት የራሷ ባህላዊና ሃይማኖታዊ ዘውግ ያላት ሀገራችን ከጊዜ ወደ ጊዜ የምዕራባውያኑ ባህል እየተበረዘበት የገና ዛፍና የገና አባት መለመድ ከጀመሩ ሰንበትበት ብሏል። ያው አሁንም ያለነው ወርሃ ታኅሳስ መገባደጃ ላይ አይደል? ቅዳሜ ለሚከበረው የክርስቶስ ልደት ማለትም የገና በዓል ድሬቲው ከጥቂት ድምፃውያን ጋር ቆይታ አድርጓል። የልጅነት ጊዜና የገና በዓል ትዝታቸው ምን ይመስል ነበር? የባህሉን የገና ጨዋታስ ተጫውተው ይሆን ወይንስ እነሱም በገና አባት ነው ያደጉት? ሰላም ቤቲጂ ይባላለሁ። ለክርስትና እምነት ተከታዮች በሙሉ ኢትዮጵያ ውስጥም ከኢትዮጵያ ውጭም ላላችሁ መልካም የገና በዓል እመኝላችኋለሁ። እንኳን ደህና መጣሽ። እንግዳችን ስለሆንሽ በጣም ደስ ብሎናል። እኔም በጣም አመሰግናለሁ። እሺ፣ በቤቲጂ እይታ ገና በዓልን እንዴት ነው የምትገልጠው? ቤቲጂ ገናን እንዴት ትገልጠዋለች? ብዙ ጊዜ ገናን የምገልጸው ያው ከኔ አመጣጥ እኔ የነበረኝ ኤክስፒሪየንስ ብዙ ጊዜ ገና አባት ከዛ ሽልማት ስጦታዎችን ያስቀምጣል ጎበዝ ተማሪ ከሆንሽ ተብሎ እንደዛ ትል ነበር እናቴና ብዙ ጊዜ ማታ ነው ሌሊት መጥቶ ነው አስቀምጦ የሚሄደው ስለምትለኝ ሌሊቱን ሙሉ እየተነሳ አሁን መጣ እያልኩ ብዙ ጊዜ ጠይቅ ነበርና ጨለማ ውስጥ ደግሞ ቁጭ ብዬ እንዳልጠብቅ ስለምፈራ ግን በር ጋር እየቆምኩ አሁን መጣ አልነበረ። ለእኔ ገና የሚመስል ነበረ። በዚሁም በጣም የምወደው ባህል መግለጽ ብችል ገና ነው። በጣም ወደው እንዲያው ገናን በልጅነትሽ በሚገባ ተጫውተሽዋል? እንዴት ነው ያሳለፍሽው? ምን አይነት ውስጥ አለሽ ገና ላይ? እስቴት በጣም ልክ እንዳልኩ አሁን የነገርኩት ውስጣው መቼም ማረሳው ነው። በጣም ብዙ ተጫውቻለሁ። ብዙ ጨፍሬያለሁ ለገና። ብዙ ጊዜ አያቴ ቤት እየሄድን ነው የምናከብረው የነበረውና አክስቶች ልጆች አሉ። በጣም ብዙ ስብስብ ብለን ነበር የምናከብረውና በጣም ልዩ ነበር ለኔ በልጅነቴ የነበረኝ የገና ትዝታዬ። ብዙ ጊዜ ወንዶች ናቸው ገናን የሚያሟሙቁት ይባላል። ፉከር፣ ጨዋታው፣ ጭፈራው ምናምን ነው እና ምን ትያለሽ እዚህ ላይ? ውስጥ ለምሳሌ የሴቶች ሚና ምን መሆን አለበት እዚህ ውስጥ? ልናዳምቀው አብረን አይገባም? አብረን ልናዳምቀው ይገባል። እኛም የገናን ጨዋታ መጫወት መቻል አለብን። እንደውም አሁን ብዙ ጊዜ በዚህ ጊዜ ላይ እየጠፋ ነው የገና ጨዋታ። እንደ ሆኪ የሚሉት መሰለኝ በውጭ ሀገር እንደሱ አይነቱ ጨዋታ እዚህ ብዙ አናዘውትረውም እና ለልጆቻችን የገና ዕለት የሚያደርጉትን ነገር ብለን ብናሳይ ልጆቻችን ጥሩ ነው ብዬ አስባለሁ። ጾታም ደግሞ የሚከለክል አይደለም። ሴትም ወንድም ቢጫወት የሚከለክል አይነት አይደለም። ለዚህ ማድረግ ይቻላል ብዬ አስባለሁ። አንቺ አድናቂ በጣም በዚህ ስሜትሽ እንዲያው ገናን ብታቀነቅንልን ብሎ ቢማጣን ምንድነው የምትይው? ዝፈኝልን ቢል ገናን። እሺ አሲና በላ አሲና ገናዬ አሲና በላ አሲና ገናዬ አሲና በላ አሲና ገናዬ አሲና በላ አሲና ገናዬ። በጣም ነው የምናመሰግነው። ሚካኤል ገና በዓልን እንዴት አድርጎ ነው የሚገልጠው? እንዲያው ካለ ምን ይሰማሃል ስለ ገና ያለ ነገር? እሱን እስቲ ያስረዳል። እኛ ሀገር ያሉ የበዓል ቀናቶች በተክላላ ወይም የበዓል አከባበሮች በተክላላ የራሳቸው የሆነ ቀለም አላቸው። ደስ ይላል።
መንፈሱ በጠቅላላ ሰላም፣ ፍቅር ሁሉ ነገር የሚያመጣ ስለሆነ የገና በዓል ደግሞ ከነዚህ በዓሎች መካከል አንዱና ዋነኛው ስለሆነ እጅግ ደስ የሚል በዓል ይሆናል ብዬ ገምታለሁ። እንደገናም ደግሞ የገና በዓልን ብዙ ሰው ይወደዋል። ብዙ ጨዋታዎች የሚኖሩበት፣ ብዙ ነገሮች የምትለዋወጥበት በዓል ነው እና ገና በዓል ቆንጆ ነው ብዬ ነው የምገምተው። እንዳልኩ ግን ሁሉም የኛ ሀገር በዓሎች በጣም የየራሳቸው ነገር አላቸውና በጣም ደስ በሚል ሁኔታ የምናሳልፈው ይመስለኛል ከእግዚአብሔር ጋር። መቼም ማንኛችንም በልጅነታችን ገናን ተጫውተናል። በዚህ በኩል የሚኒሊክ በዚህ በኩል የጣይቱ እንደዚህ ቡድን እየተቧደነ ይታወቃል። እና የልጅ ሚካኤል የልጅነት ትዝታ ምንድነው? እዚህ ውስጥ ምን ገጠመኝስ አለው የሚል ጥያቄ አለ። ብዙ ገጠመኝ የለኝም። በቃ ገና በዓል ሲመጣ ያው ብዙ ጊዜ እንደሚከበረው ቤተሰብ ውስጥ እንደሚከበረው አከብራለሁ። ከዛ በተለየ የተለየ ነገር የለኝም። ትንሽ ይሄ ነው ብዬ የማስታውሰውም ስለሌለ ጭፈራ ላይ ምናምን የመሳተፍ ጃን ሜዳ አካባቢ እንደመሆኔ ያው እውነት ነው፣ እርግጥ ነው። ግን ትንሽ የኔ ይሄን ያህል ምለው የለኝም። ግን በቃ ያው በዓሎችን ሳከብር ቤተሰብ እንደሚያከብረው በእነሱ መንገድ አከብራለሁ። እንግዲህ እንኳን አደረሳችሁ በድጋሚ ማለት እፈልጋለሁ። የሰላም፣ የፍቅር፣ የጤና የሁሉ ነገር በዓል ይሁንልን እላለሁኝ። እያንዳንዱ ቤት ፍቅርና ደስታ ይግባ። በገና በዓል አስመልክቶ ሁላችሁም የኢትዮጵያ ሕዝቦች እንኳን በሰላም አደረሳችሁ። በኢትዮጵያ ውስጥ በውጭ ሀገር ምትኖሩ ወገኖቼ እና ወዳጆቼ መልካም በዓል ያደርግላችሁ ነው። እንግዲህ እኛም በዓሉ የሰላም የፍቅር አውደ ዓመት እንዲሆን በሀገር ውስጥም ከውጭም ላላችሁ ወዳጆቻችን ተመኘን። አሲናበል መጣችልን ገና አሲናበል አሲና ገናዬ አሲናበል አሲና ገናዬ አሲናበል በገና ጨዋታ አሲናበል አይቆጡም ጌታ አሲናበል አሲና ገናዬ አሲናበል አሲና ገናዬ